ሰላም ጤና ይስጥልን የአዲስ 24 ወዳጆቻችን በዛሬው ዜናዎቻችን የአማራ ክልል መስተዳደር አቶ አረጋ ከበደ ቀኝ እጅ የሆኑት ከፍተኛ ባለስልጣን በባህር ዳር ከተማ በቦምብ ተመተው ተገድለዋል። መንግስት ቲክቶክንና ዩቲዩብን ጨምሮ የዲጂታል ይዘት ፈጣሪዎችን ግብር ሊያስከፍል መሆኑን እንመለከታለን። ግብጽ በአባይ ወንዝ ላይ አንድ ጠብታ ውሃ ከተነካች ፈጣን እርምጃ ትወስዳለች ሲሉ የግብጽ የውጭ ጉዳይ ሚኒስትር ባድር አብደላቲ ተናግረዋል። ከትግራይ በኤርትራ አድርጎ ወደ ዱባይ ሲላክ የነበረው ወርቅ በኤርትራ ታጣቂዎች እንደተዘረፈ መገለጹንም እናያለን። የትግራይ ትልቅ ባለሀብት አቶ ዘሩ ገብረ ሊባኖስ ገንዘብ ይዘው በመጥፋታቸው በብዙ ባለሀብቶችና በህወሓት ባለስልጣናት እየተፈለጉ እንደሆነ መገለጹንም እንመለከታለን። እነዚህና ሌሎች ዜናዎችን ወደ እናንተ በዝርዝር የምንመለከታቸው ጉዳዮች ናቸው። ቻናላችንን ላይክ እና ሰብስክራይብ፣ ሼር በማድረግ ቤተሰብ ይሁኑን እንላለን። ወደ ቀዳሚ ዜናችን እናልፋለን። ከትግራይ በኤርትራ አድርጎ ወደ ዱባይ ሲላክ የነበረው ወርቅ በኤርትራ ታጣቂዎች እንደተዘረፈ ተገለጸ። ከትግራይ ክልል የሚዛቅ የወርቅ ሀብት በኤርትራ አድርጎ ወደ ዱባይ እንደሚላክ በተለያዩ ጊዜያት ሲገለጽ ቆይቷል። በተለይም በህወሓት ጄኔራሎች የታጀበ የወርቅ ማዕድን ከኤርትራ ባለስልጣናት ጋር በመነጋገር የህወሓት ፖለቲካ ንግስተ ፈትለወርቅ ገብረ እግዚአብሔር ወይም የመንጆሪኖ ወንድም የሆኑት አቶ ዳዊት ገብረ እግዚአብሔር አማካኝነት ወደ አረብ ሀገራት ሲላክና የኤርትራ ባለስልጣናት ከዚህም ከፍተኛ ድርሻ ይወስዱ እንደነበር ሲነገር ቆይቷል። በዚህም የኤርትራ ባለስልጣናት የራሳቸው ድርሻ እያስቀሩ የኢትዮጵያ ሀብት የሆነውን የትግራይ ወርቅ ለተወሰኑ ጄኔራሎች ኪስ ማደለቢያና ለጦር መሳሪያዎች ግዢ እየዋለ እንደሆነም ሲገለጽ ቆይቷል። ይሁን እንጂ ይህ ተቋርጦ የነበር ቢሆንም በቅርቡ ተመልሶ መጀመሩና የተነገረው በዚህም ከሰሞኑ በብዙ ኩንታል የሚመዝን ወርቅ ከትግራይ ክልል ተነስቶ በኤርትራ ምድር እንደገቡ ከተቀባዮች ይገናኙበታል በተባለ ቦታ ከመድረሳቸው በፊት በፓትሮል የታጀቡ አካላት ወርቁን የጫነች መኪና በማስቆም ወርቁን እንደዘረፉት ተገልጿል። በዚህም የህወሓት ባለስልጣናት ከፍተኛ ቁጭትና ብስጭት ላይ እንደሆኑና ይህንንም ለኤርትራ ባለስልጣናት ሲጠይቁ ተራ ሽፍታዎች እንደዘረፉት ተነግሯቸዋል። ይሁን እንጂ ወርቁ ጭነው ሲሄዱ የነበሩ አካላት እንደሚናገሩት የኤርትራ ባለስልጣናት እንዳሉበትና ሆን ተብሎ በኤርትራ መንግስት እንዲዘረፍ እንደተደረገ መናገራቸው እየተነገረ ይገኛል። በተለያዩ ጊዜያት በአፋር ክልል ወደ ጅቡቲ ሲወጣ እንደተያዘ በተለያዩ መገናኛ ብዙሃን ሲዘገብ መቆየቱ ይታወሳል። በተለያዩ የድጋፎች የሚታወቁትና በትግራይ ክልል በትላልቅ ኢንቨስትመንቶች የሚታወቁት የትግራይ ክልል ጉንቱ ባለሀብት አቶ ዘርኡ ገብረ ሊባኖስ ከትግራይ ሸሽቶን አዲስ አበባ እንደተደበቁ መረጃዎች እያሳዩ ነው። በተለያየ ጊዜ በተለያዩ ማጭበርበሮች ስማቸው የሚነሳው የትግራይ ባለሀብት አቶ ዘርኡ የኦሮሞ አባገዳ ሽማግሌዎች ለትግራይ የ3.5 ሚሊዮን ብር እንዲያደርሱ ተልከው ሳያደርሱ መቅረታቸው ከትግራይ የመጡ ሚዲያዎች ባለሙያዎች ይህንን መልእክት እንዲያደርሱላቸው በስካይላይት መናገራቸው የሚታወስ ነው። በቅርቡ የወጡ መረጃዎች እንደሚያመላክቱት ደግሞ አቶ ዘርኡ በመቀሌ ያለው ሆቴላቸው እንደተዘጋና ከህወሓቶች ለወታደሮች ቀለብና ሌሎች ፍጆታዎች ላይ ጨረታ የተሰጣቸው 4.2 ቢሊዮን ብር ከተከፈላቸው በኋላ እንዲሁም ከተለያዩ ባለሀብቶች ለሼር ብሎ የተቀበሉት በቢሊዮን የሚቆጠር ብር ለተጨማሪም ለተለያዩ እርዳታ በሚል ከተለያዩ ባለሀብቶች ነጋዴዎችና ከሌሎች አካላቶች የተቀበሉት ብር ይዘው አዲስ አበባ እንደተደበቁ እንዲሁም ስልክ ሲደወልላቸው እንደማያነሱም ተገልጿል። በዚህም ህወሓቶች በአቶ ዘሩ ገብረ ሊባኖስ የጠፋባቸውን ብር ለማካካስ በየወረዳው እስከ 170 ሚሊዮን እንዲያዋጡ እያስገደዱ መሆናቸውን ተገልጿል። የአማራ ክልል መስተዳደር አቶ አረጋ ከበደ ቀኝ እጅ የሆኑት ከፍተኛ ባለስልጣን ከባህር ዳር ከተማ በቦምብ ተመተው ተገደሉ። በባህር ዳር ከተማ ትላንት አጥቢያ ሌሊት ላይ በተፈጸመ ከፍተኛ የቦምብ ጥቃት የብልጽግና ከፍተኛ ባለስልጣን እና የክልሉ ደህንነት ይቆጣጠሩ የነበሩ ግለሰብ መገደላቸው ተረጋግጧል። አለኸኝ ተገኝ የተባሉ የክልሉ የጸጥታና የህግ ማስከበር መስሪያ ቤት ባለስልጣን እንዲሁም የአማራ ክልል ርዕሰ መስተዳደር የአረጋ ከበደ የጸጥታ ዘርፍ አማካሪ የሆኑት ሌሊት 9 ሰዓት ላይ በመኖሪያ ቤታቸው ላይ በተፈጸመ ጥቃት ተገድለዋል ተብሏል። ግብጽ ቀይ መስመሮቿን የማለፍ ሙከራዎችን አትታገስም ሲሉ የግብጽ የውጭ ጉዳይ ሚኒስትር ባድር አብዱላቲ አስጠነቀቁ። የግብጽ የውጭ ጉዳይ ሚኒስትሩ ግብጽ በናይል ወንዝ አጠቃቀም ላይ ሊታለፉ የማይችሉ ቀይ መስመሮች አሏት በማለት ትናንትና ለአንድ የሀገራቸው ቴሌቪዥን ጣቢያ በሰጡት ቃለ ምልልስ የናይል ተፋሰስ ሀገራትን አስጠንቅቀዋል። ባድር አብዱላቲ ከግብጽ ቀይ መስመሮች መካከል አንደኛው ከድርሻዋ አንድም ጠብታ ውሃ አለማስወሰድ መሆኑንም ደጋግመው
ጠቅሰዋል። ግብጽ ቀይ መስመሮቿን የማለፍ ሙከራ ካየች ፈጣን እርምጃ ተወስዳለች ሲሉ ሚኒስትሩ አስጠንቅቀዋል። አብዱላቲ በናይል ወንዝ ላይ ከእንግዲህ ከግብጽ እውቅና ውጪ ማንም የተፋሰሱ ሀገር ግድብ እንዳይገነባ ሲሉም አብዱላቲ በናይል ወንዝ ላይ ከእንግዲህ ግድቡን እንዳይገነባም ሲሉ አሳስበዋል። በቅርቡ ኢትዮጵያ ታላቁ የህዳሴ ግድቧን ካስመረቀች ወዲህ ባሉት ጊዜያት ውስጥ የተለያዩ የግብጽ ከፍተኛ ባለስልጣናት በግድቡ አስተዳደርና በናይል ወንዝ ውሃ አጠቃቀምን የሚመለከቱ ተደጋጋሚ ማስጠንቀቂያዎችና ማሳሰቢያዎችን እየሰጡ ይገኛሉ። መንግስት ቲክቶክንና ዩቲዩብን ጨምሮ በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጠራዎች ግብር ለማስከፈል የሚያስችለውን ረቂቅ ደንብ አዘጋጀ። ደንቡ የዲጂታል ይዘት ፈጠራዎች ከማስታወቂያ ስፖንሰሮችና ሌሎች መንገዶች ያገኙትን ገቢ የሚያሳይ የሂሳብ መዝገብ እንዲይዙ ግዴታ እንደሚጥል ከረቂቅ ደንቡ ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅቱ መልክ የተቋቋመ ከሆነ የንግድ ስራ ገቢ ግብር እንደሚከፍል የሚጠቅስ ደንቡ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነም ግብር መክፈል እንዳለበት መደንገጉን ዘገባው አውስቷል። እነዚህ መስፈርቶች የማያሟላ ይዘት ፈጣሪዎች ሌሎች ገቢዎች በሚለው ምድብ ተካተው ከጠቅላላ ገቢያቸው 15% ግብር እንዲከፍሉ ይደረጋልም ተብሏል። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበር። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሆንላችሁ።